ሰላም ውድ እህቶቼ ወንድሞቼ፣ በየትኛውም በስደት ዓለም ላይ ያላችሁ ሰላማችሁ ብዝት ይበል። ቪዲዮዬን እስከ መጨረሻ እንድታዩ ሀሳብ አስተያየታችሁን በኮሜንት ስር እንድታስቀምጡልኝ እፈልጋለሁ። ዛሬ እኔ ጥያቄ አለኝ። አረብ ሀገር ካለች እህቴ፣ አረብ ሀገር ካለ ወንድሜ ጥያቄ አለኝ። የምሬ ነው። እኔ ጥያቄ አለኝ። ጥያቄን እንድትመልሱ ፈልጋለሁ። ውድ እህቶቼ መቼ ነው እኛ ስደት ዓለም ላይ ያለ ነው ከእንቅልፋችን እንደዚህ ተኝተን ካለንበት መቼ ነው እንደዚህ የምንነቃው? መቼ ነው የምንነቃው? እኛ ሰው እየተጠቀመብን ነው እንጂ እኛ እራሳችንን እየጠቀምን አይደለም። በእውነት አረብ ሀገር ያለች ሴት ኢትዮጵያ ውስጥ ያለውን ሰው እያገዘች ነው፣ እያሳደገች ነው፣ እያስተማረች ነው፣ ቤተሰብን እያስተዳደረች ነው። ነገር ግን አረብ ሀገር ያለች ሴት ማን ነው ዞር ብሎ የሚመለከታት? ማን ነው እያገዛት ያለው? ማን ነው እያዳመጣት ያለው? ማን ነው ምን ያስፈልግሻል፣ ዛሬ ውሎሽ እንዴት ነው ብሎ የሚጠይቃት ማን ነው? አረብ ሀገር ያለች ሴት ለብዙ ነገር ቅድማ ትሰጣለች፣ ዋጋ እየከፈለች ነው። አረብ ሀገር ያለ ነው እህቶቼ ማለት ነው። መቼ ነው ከእንቅልፋችን ነቅተን ለራሳችን መኖር የምንጀምረው? እኛ መቼ ነው? በገንዘባችን ቢሆን በጊዜያችን ቢሆን ሁሉ ነገራችን ለሰው እየሰጠን እየኖርን ነው ያለ ነው። ገንዘባችን ቤተሰቦቻችን እያስተዳደርን፣ እናት አባታችን ከገጠር ወደ ከተማ እያመጣን፣ ወንድም እህቶቻችን እያስተማርናቸው፣ ለራሳችን ሳንኖር ለቤተሰቦቻችን እየኖርን ነው። ኢከሌ ታመመ፣ ኢከሌ እርዳታ ያስፈልገዋል ሲባል የስደት ዓለም እህት ናት ቀድማ ብርን የምታግዝ ማለት ነው። አንድ ሰው ተሰቃይቶ ይሁን ታሞ ሲሞት ሬሳ ወደ ክፍለ ሀገር ወደ ኢትዮጵያ እንዲገባ አረብ ሀገር ያለች ሴት ናት ሰፖርት የምታደርገው ማለት ነው። እንዲሁ ደግሞ በጊዜዋ ደግሞ ቲክቶክ ላይ ቁጭ ብላ፣ ፌስቡክ ላይ ቁጭ ብላ፣ ዩቱብ ላይ ቁጭ ብላ ጊዜዋን ሰታ ፊልም ቢሆን የተለያየ ፕራንክ ቢሆን የተለያየ ቀልዶች ቢሆን ቁጭ ብላ የምታዳምጠው የሰው ቻናልን የምታሳድገው የአረብ ሀገር ሴት ናት። እና ለአረብ ሀገር ሴት ግን ለምንድን ነው ቪዲዮዎችን ማይታየው? ለምንድን ነው ሰብስክራይብ ማይኖረን? እኛ ዓለምን እያሳደገን፣ እኛ ቤተሰብን እያስተዳደረን፣ እኛ አንድ ፊልም ስመጣ ጊዜያችን ሰጥተን ቁጭ ብለን 1 ሰዓትም ይፍጅ 30 ደቂቃም ይፍጅ ቁጭ ብለን አይተን ያ ሰው ቻናልን እያሳደገን ሰብስክራይብ እያደረግን ላይክ እያደረግን ኮሜንት እየጻፍ፣ ነገር ግን አረብ ሀገር ያለች ሴት አንድ ቪዲዮ ስትሰራ ለምንድን ነው ማናዳምጠው? እርስ በራሳችን ለምንድን ነው ማንበረታተው? እርስ በራሳችን ለምንድን ነው ሰውን ማሳደግ ትተን ሰውን መርዳት ትተን አረብ ሀገር ላለች ሴት አረብ ሀገር ያለች ሴት ለምንድን ነው እኛ ጎን ለጎን ማን ሆኖ ለምን አንደጋገፍም? እኛ ለምን ከምናችን ነው የሚቀንሰው? ከእድሜያችን ይቀንሳል? ከገንዘባችን ነው የሚቀንሰው? ከቆመታችን ነው የሚቀንሰው? ምን ችግር አለው? በእውነት እኔ ጥያቄ ያለኝ ማለት ነው። ሁል ጊዜ እኛ የሰውን ቪዲዮ ቁጭ ብለን ስክሮል እናደርጋለን። በየቲክቶኩ ቁጭ ብለን፣ በየዩቱቡ፣ በየፌስቡኩ፣ በየቴሌግራሙ ቁጭ ብለን የሰው ቪዲዮ ስክሮል እያደረግን የሰው ቻናልን እያሳደግን እንገኛለን። ማን? አረብ ሀገር ያለች ሴት። ግን አረብ ሀገር ያለች ሴት እኛስ ሰው ሰልጥኗል። ከአረብ ከሚከፍለው እጥፍ በሶሻል ሚዲያ ሰው ገቢ እያገኘበት ነው። ነገር ግን ይህ ገቢ ሰው እንዲጠቀም የሚያደርገው ማናት? የአረብ ሀገር ሴት ናት። አረብ ሀገር ያለች ሴት ግን አንድ የህይወት ታሪኳም ይሁን የተለያየ ትምህርትን ወታ ስትሰጥ ስታስተምር ግን የእሷ ቪዲዮ ቫይራል አይወጣም፣ አይታይም። ለምንድን ነው የምታልፉት? አረብ ሀገር ያለች ሴት ለምንድን ነው ማታበረታቱት? እናንተ እህቶቼ መዳም ቤት ውስጥ በነፃ ዋይፋ ዛሬ በሰለጠነ ጊዜ ሁሉም ሰው እየተጠቀመበት ያለው እኛስ ምንድን ነን? ለምንድን ነው ማንጠቀመው? ለምን በዚህ በተመቻቸ በሰለጠነ ጊዜ ነፃ ዋይፋ እያለ ለምን እኛም ሀሳባችን አውጥተን ማንናገረው? ብዙ ነገር ማድረግ ይቻላል። ብዙ ነገር መስራት ይቻላል። በዩቱብ ላይ፣ በቲክቶክ ላይ፣ በሁሉም ቻናል ይከፍላል። ብዙ ሰው ተከፋይ የሆነ ነው፣ ያገኘበት ነው።
ግን አረብ ሀገር ያለች ሴት ለምንድን ነው የአረብ ሀገርን ሴቶች እህቶችን ቻናላቸውን ማናሳድገው? ሰብስክራይብ ማናደርገው ለምንድን ነው? ላይክ ማናደርገው ለምንድን ነው? ቪዲዮዋቸውን አይተን ኮሜንት በሰሩት ቪዲዮ ላይ ሀሳብ ማንሰጠው ለምንድን ነው? ምክንያቱስ ምንድን ነው? እስቲ ንገሩኝ። በእውነት ይሄን ጥያቄ እንድትመልሱልኝ ይፈልጋለሁ እህቶቼ። እኔ ከእናንተ ጥያቄ ለምን እያያችሁ የምታልፉ ለምንድን ነው? ቪዲዮውን እያያችሁ የምታልፉበት ምክንያት ምንድን ነው? ላይክ ብታደርጉ ምን ችግር አለው? ጣታችሁ ይቆረጣል እንዴ? ሰብስክራይብ ብታደርጉ ከብራችሁ ይቀንሳል ወይ? ከቆመታችሁ ይቀንሳል? ከክብራችሁ ይቀንሳል? ፕሊዝ እህቶቼ ከእንቅልፋችሁ ንቁና እንበረታታ። በእውነት ቪዲዮ እየሰራችሁ ልቀቁ። ሰፖርት እንደራረግ። እኛ እርስ በራሳችን የራሳችን ቪዲዮ እንመለካከት። እህቶቼ አትተኙ። ውስጣችሁ ባለው ነገር ከህይወታችሁ ህይወት ያስተማራችሁን ነገር ስደት ያስተማራችሁን ነገር አውጥታችሁ ተናገሩ። ለሌሎች ትምህርት ይሆናል። በእግዚአብሔር ቃል ማገልገል ትችላላችሁ። የተለያየ በቃ ያላችሁት ሙያ ባላችሁ ሙያ አውጥታችሁ ውስጣችሁ ያለውን አሳዩ። ከእንቅልፋችሁ ንቁ። እኛ ሰውን ብቻ አንጥቀም፣ እኛ መጠቀም አለብን። እህቶች ንቁ፣ ከእንቅልፋችሁ ንቁ።